ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስተዋውቃችሁ አቶ ጌታቸው ረዳ ገዢውን ብልጽግና ፓርቲን ኤርትራን በተመለከተ ጥብቅ ማሳሰቢያ ሰጥተዋል። የጠቅላይ ሚኒስትሩ አማካሪ ፕሬዝዳንት ኢሳያስ አፈወርቂን በተመለከተ እንጠንቀቅ ባይናቸው ዝርዝሩ የዜናችን ትኩረት ነው። የመከላከያ ሰራዊት ከፍተኛ ጀነራል መኮንኑ ጀነራል አለምሸት ደገፌ በፍጹም ሁለተኛ ዕድል አንሰጣቸውም ሲሉ የጠሯቸው ጠላቶች አቶ ጌታቸው ረዳ በተገኙበት መድረክ ላይም ተነስተዋል። ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ይገኛል። ይህንን ሁሉም ይወቁ ብለዋል ጀነራል አለምሸት በዚህ መድረክ የተናገሩትን ዜናችን ይመለከተዋል። ከዚህ ባለፈ የኤርትራ መንግስት ከጥቂት ቀናት በፊት የኢትዮጵያ ሁለት ከፍተኛ መንግስት ባለስልጣናት ለዓለም አቀፍ ማህበረሰቡ ይፋ ያደረጉትን መረጃ በተመለከተ ኤርትራ ምላሽ ሰጥታለች። የኤርትራ መንግስት ለአቶ ጌታቸው ረዳና ለአምባሳደር ሬድዋን ሁሴን የሰጠውን ምላሽ የምናገራቸው ይሆናል። ከዚህ ባለፈ በኢትዮጵያ መንግስት የምትፈለገው በረከት ወርቁ አድራ ወይንም በረከት ገበሬዋ በሌለችበት ጉዳዩ በፍርድ ቤት እንዲታይ ተወስኗል። የችሎት መረጃዎች ትኩረታችን ይሆናሉ። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮት ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ገዢው ብልጽግና ፓርቲ ኤርትራን በተመለከተ በጥንቃቄ የተሞላ ፖሊሲ እንዲከተል አሳስበዋል። አቶ ጌታቸው ረዳ ፕሬዝዳንት ኢሳያስ 50 ዓመታትን በሙሉ አሽከር ሲሰበስብ እየኖረ ነው ሲሉ ወንጅለዋቸዋል። የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ ያሉት ዛሬ በተከናወነ የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ መድረክ ላይ ነው። አቶ ጌታቸው ረዳ በዚህ መድረክ ላይ ባሰሙት ንግግር ፕሬዝዳንት ኢሳያስ የጀባን እንቅስቃሴ ካዳከሙ በኋላ ሻዕቢያን በመሰረተበት የ50 ዓመታት ልምዱ ያዳበረው ከፍተኛ ብቃት አሽከሮችን መሰብሰብ ነው ብለዋል። ጌታቸው አክለውም ኢሳያስ በ2010 ከጠቅላይ ሚኒስትር አብይ ጋር ስምምነት ከፈረመ በኋላ ጸረ ኢትዮጵያ ኃይሎችን ከአስመራ አያስወጣም ነበር ያለ ሲሆን ምክንያታቸው ደግሞ አንድ ቀን እንደሚጠቅሙት ያስባል ያውቃል ናቸው። ከኢትዮጵያ ጋር ሰላም ፈጥር ያለው ብሎ ሴራውን አያቆም በማለትም ከሱዳን ከደቡብ ሱዳን በርካታ ኃይሎችን ሲፈለፍል ነበር በማለትም በአንድ ወቅት ጭምርም የስሪላንካ ኃይሎችን አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረ ሰው ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂን ወንጅለዋቸዋል። የጠቅላይ ሚኒስትሩ አማካሪ ይቀጥላሉ። በአደባባይ የሚታወቀው ሀቅ የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ያሉ ሲሆን ከአፄ ኃይለ ሥላሴ ዘመን መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የምንመለከትበት መነጽር ሀገሪቷ ምንጊዜም ቢሆን የደህንነታችን ስጋት እንደነበረች ነው ብለዋል። ጌታቸው ሲቀጥሉ የኢትዮጵያን ብሔራዊ ጥቅም ለማስከበርና ዘላቂ ቀጠናዊ ሰላም ለማረጋገጥ የታሪክ ስህተቶችን በጥንቃቄ መመርመርና ወቅታዊ የደህንነት ስጋቶችን በስትራቴጂካዊ እይታ መመልከት ይገባል ናቸው። ከዚህ በመነሳትም ባለፉት 100 ዓመታት በኢትዮጵያ የተፈራረቁት መንግስታት መነሳትና መውደቃቸው ከኤርትራ ጉዳይ አያያዝ ጋር ቀጥተኛ ቁርኝት እንደነበረው አብራርተዋል። የአፄ ኃይለ ሥላሴ የደርግና የኢህአዴግ መንግስታት ጉዳዩን የያዙበት መንገድ ለውድቀታቸው የራሱ የሆነ ትልቅ አስተዋጽኦ እንደነበረው አስታውሰዋል። በ1950ዎቹ የነበረውን የፌዴሬሽን ስርዓት አወቃቀር ያስታውሱት ጌታቸው እንደ ጸሐፊ ትእዛዝ ወልደ ጊዮርጊስ ያሉ የቅድመ አንጋፋ ዲፕሎማቶች የነበራቸውን አርቆ ሀሳቢነትም አብራርተዋል። በወቅቱ የነበሩ መሪዎች ዋናው ትኩረታቸው የህዝብን መሰረታዊ ፍላጎት ማሟላት፣ ሰላምን ማስፈንና የጋራ ልማትን ማረጋገጥ ላይ መሆን እንደነበረበት የሚያምኑ ነበር ናቸው። ሆኖም የአቀራረብ ችኩላ ከሚወሰኑ ውሳኔዎች ይልቅ የህዝብ ለህዝብ ትስስርን በማጠናከር ዘላቂ መፍትሄ ለማምጣት ያለመ እንደነበር አስገንዝበዋል። በዚህ ሰዓት ባለው ወቅታዊ ሁኔታ የኤርትራ እንደ ሀገር የመቀጠል ስትራቴጂካዊ ስሌት ከኢትዮጵያ አጠቃላይ የህልውናና የደህንነት ሁኔታ ጋር የተያያዘ ስለመሆኑም ይናገራሉ። በዚህ መነሻ የሀገሪቱን ብሔራዊ ደህንነቶች በአስተማማኝ ሁኔታ ለመጠበቅ ታሪካዊ ሂደቶችን በአግባቡ መረዳት፣ የወደፊት ግንኙነቶችን በጥንቃቄና በስትራቴጂካዊ እቅድ መምራት እንደሚገባም አጽንኦት ሰጥተዋል። በዚህ መድረክ ላይ የተገኙት ጀነራል አለምሸት ደገፌ በፍጹም ሁለተኛ ዕድል አንሰጣቸውም ሲሉ ሁለት ኃይሎችን በቅጥል ስም ጠርተዋቸዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጀነራል አለምሸት ደገፌ ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ይገኛል ሲሉ ከሰዋል። በተለያዩ ሀገራችን አካባቢዎች ለታዩት የጸጥታ ችግሮች ዋነኛው ምክንያት ጽንፈኝነት ነው ያሉት ጀነራሉ ባለፉት ዘመናት የአክራሪ ልሂቃን የኔ ብቻ የሚል ጽንፈኛ አስተሳሰብ ወጣቶች ህይወታቸው እንዲከፍሉ ሀገር እንድትደማና የሀገር ሀብት ለልማት ሳይሆን ለጦርነት እንዲውል ሲያደርግ መቆየቱን አስታውሰዋል። ጽንፈኛ ልሂቅ ከየትኛውም ብሔር ይምጣ ከራሱ የስልጣን ፍላጎት ውጪ ለህዝብ ደህንነት፣ ለሀገር እድገትና ለሉዓላዊነት ክብር የማይሰጥ ኃይል ነው ሲሉም ወንጅለውታል። በማከልም እነዚህ ኃይሎች ከውጭ ጠላቶች ጋር ጭምር በመጣመር የራሳቸውን ፍላጎት በህዝብ ላይ ለመጫን የደም መፋሰስ ሂደት እንዲቀጥልም እያደረጉ ይገኛሉ ሲሉ ነው የከሰሱት። ለዚህ መነሻ የህወሓት ቡድን በዚህ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ ይገኛል ሲሉ የከሰሱ ሲሆን ከ5 ዓመት በፊት ያደረገው እንደነበረው ሁሉ ዳግመኛ እየፎከረ ይገኛል ናቸው። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይ ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ስለመሆኑ ያመላከቱት ጀነራል አለምሸት ለዚህ እኮ ዓላማው ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ ይገኛል ሲሉ ይፋ አድርገዋል። የቀጠናውን ሁኔታ የተነተኑት ጀነራል አለምሸት ደገፌ እድልም ስጋትም ይዞ የመጣ ነው ሲሉ የገለጹት ሲሆን እኛም እንደ ሀገር እድል ለመጠቀምና ስጋት ሆነ ለሚመጡ ችግሮች ደግሞ ምላሽ ለመስጠት ዘመኑን የዋጀ ጠንካራ መከላከያ ሰራዊት እየገነባን እንገኛለን ሲሉ ነው የገለጹት።
በተለይ ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና የሚታየው ያለ አስተላለፍ የመካከለኛ ሌሎች ተጽዕኖ እየታያለበትን ያሉ ሲሆን ይህ ከኛ ብሔራዊ ጥቅም አኳያ አስታርቀን ለመጓዝ በሳል የሆነ ስትራቴጂክ መከተል ይኖርብናል ሲሉም ገልጸዋል። በኢትዮጵያ የተባበረ ክንድ ተሰባብረው የነበሩ የሀገር ጠላቶች ዛሬም ከብሔራዊ ጥቅም በተቃራኒ የቆሙ ኃይሎችን አሰባስበው ለዳግም የጥፋት ተልዕኮ እየተዘጋጁ ይገኛሉ ሲሉ የገለጹት ጀነራል አለመሸት ለእነዚህ ባዳና ባንዳ ሲሉ የገለጿቸው ኃይሎች እድል መስጠት አይገባንም ሲሉ ይፋ አድርገዋል። መከላከያ ሰራዊት ይህንና ቀጠናውን ታሳቢ ያደረገ ሙሉ ወታደራዊ ዝግጅት በማድረግም የተለመደውን የጀግንነት ገድል ለመፈጸም በቂ አቅም አለው ሲሉም ተደምጠዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ኤርትራ ለኢትዮጵያ ሁለቱ ከፍተኛ መንግስት ባለስልጣናት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የአልጀዚራ ጽሑፍ ምላሽ ሰጥታለች። የኤርትራ ምላሽ ለሁለተኛ ጊዜ የተሰጠ ነው። ከጥቂት ቀናት በፊት እንደሚታወሰው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እንደዚሁም የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ በአልጀዚራ ገጽ ላይ በጋራ ባሰፈሩት ጽሑፍ ህወሓት በኤርትራ እየታገዘ የኢትዮጵያ መንግስት ላይ በቅርብ ጊዜ ውስጥ ጦርነት ለመክፈት ተዘጋጅቷል ሲሉ ይፋ አድርገው ነበር። የአልጀዚራ ጣቢያ በሚገኝበት ካታር የሚገኙት የኤርትራ አምባሳደር ለዚህ ክስ በሰጡት ምላሽ ኢትዮጵያ ወደ ጦርነት አትገባም ሲሉ አጭር ጽሑፍ አስፍረዋል። አምባሳደሩ አሊ ኢብራሂም መሐመድ የተባሉ የኤርትራ አምባሳደር በቅርቡ በአቶ ሬድዋን ሁሴንና ጌታቸው ረዳ አማካኝነት የተሰራጨ ጽሑፍ ኢትዮጵያን በውጭ ያለው ጣልቃ ገብነት ግጭት ውስጥ የምትገባ ሀገር አድርገው አስቀምጧል በማለት የገለጹ ሲሆን ጽሑፉ በሀገሪቱ የተባባሰ ስላለው የፖለቲካና የኢኮኖሚ ችግሮች ገዢ የብልጽግና ፓርቲ ላይ የሚሰነዘሩ ትችቶችን ለመከላከል የተደረገ ሙከራ ነው ሲሉ መልሰዋል። የኢትዮጵያ መንግስት ተቋሚ ኃይሎችን ወይንም ጽምዶ መስራቿ ኤርትራ በካታር የወከለቻቸው አምባሳደር አክለውም የበለጠ የሚያሳስበው ይህ ትርክት ከ2023 መጨረሻ ጀምሮ ኢትዮጵያ በኤርትራ ላይ የምታካሄደው ጠባጫሪ መግለጫዎችና ወታደራዊ ዝግጅቶችን ጨምሮ የጥላቻ ዘመቻዎችም ጭምር ዲፕሎማሲያዊ ሽፋን ሆኖ እያገለገለ ይገኛል ሲሉም ነው የጻፉት። የኢትዮጵያን ወቅታዊ ፈተናዎች ከውጭ ጣልቃ ገብነት ወይንም ከታሪክ ያለመግባባቶች የሚነሱ አድርገው ማቅረብ መንግስት ትኩረቱን ከእውነተኛ የቀውስ ምንጮች ላይ እንዳያደርግ ሰበብ ሆኗል ሲሉም ነው በኢትዮጵያ የውስጥ ጉዳይ ትንታኔ የሰጡት። የአካሄድ ክስተቱን በተሳሳተ መንገድ እንዲረዱና የፌዴራል መንግስት ባለስልጣናት ከዓለም አቀፍ ትችትና ተጠያቂነት እንዲያመልጡ እያገዛቸው ይገኛሉ ሲሉ ነው የዘረዘሩት። የአምባሳደሩ ጽሑፍ ከፈረንጆቹ 2023 መጨረሻ ጀምሮ ኢትዮጵያ የባህር መዳረሻ የሚለውን አጀንዳ በተለይም አሰብ ወደብ ላይ በማተኮር ጭምር የመንግስት ተቋማትን፣ ሚዲያዎችና ታዋቂ ሰዎችን በመጠቀም ኤርትራ ላይ ጠባጫሪ ትርክቶችን ማሰራጨት ጀምራለች ሲሉም ይወነጅላል። የኤርትራ አምባሳደር ሲቀጥሉ ይህ የአካባቢውን ውጥረት እንዳባባሰ የጠቆመ ሲሆን ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር አጠቃቀም ስምምነት ሶማሊያን ጨምሮ በጎረቤት ሀገራት ላይ ስጋት ፈጥሯል ሲሉ ይፋ አድርገዋል። በካታር የኤርትራ አምባሳደር የሆኑት አሊ ኢብራሂም ሲቀጥሉ የኢትዮጵያ የአሁኑ የውጭና የሀገር ውስጥ ትርክት በተለይም ኤርትራን በመወንጀልና ጥፋተኛ ወደ ማድረግ ዞሯል በማለትም ይህ ደግሞ ሰፊ የሀገር ውስጥ ቀውሶችና ቀጠናዊ ጫናዎችን ለመደበቅ እያገለገለ የሚገኝ ሀሳብ ነው ብሎታል። ኤርትራ ሁለቱ የኢትዮጵያ መንግስት ባለስልጣናት አልጀዚራ ላይ ባሰፈሩት ጽሑፍ ዙሪያ ምላሽ ስትሰጥ ይህ ለሁለተኛ ጊዜ ነው። ወደ መጨረሻው ጉዳያችን እናምራ። የበረከት ወርቁ ወይንም በረከት ገብሬዋ የክስ ሂደት በሌለችበት እንዲታይ ተወስኗል። የፌዴራል ከፍተኛ ፍርድ ቤት የልደታ መደብ 3ኛ ሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዳይሬክተር ዲቦራ ፉፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር አቶ ሹመለም ብርሃንን ጨምሮ ከባድ ሙስና ወንጀል ክስ የተመሰረተባቸውን ግለሰቦች ጉዳይ እየተመለከትኩ ነው ሲል ይፋ አድርገዋል። ተጠርጣሪዎቹ ከመመሪያ ውጪ የነዳጅ ግዥና አከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸት እንደዚሁም ከጅቡቲ የሚገባ ድጎማ የተደረገበት ነዳጅ ከቁጥጥር ውጭ በማድረግ ወንጀል የተወነጀሉ 13 ተከሳሾች ውስጥ የ4 ተከሳሾችና የአንድ የነዳጅ አቅራቢ ድርጅት ክስ እንዲቋረጥ በመደረጉ ክሳቸውን እየተከታተሉ የሚገኙ ተከሳሾች ቁጥር 9 ሆነዋል። ከዚህ ቀደም በነበረው የችሎት ውሎ ከ1ኛ እስከ 10ኛ ተከሳሾች የተከሰሱበት የክስ መዝገብ ከ10ኛ እስከ 13ኛ ተከሳሾች ከተከሰሱበት ክስ ተሻሽሎና ተለይቶ እንዲቀርብ እንደዚሁም ለበረከት ወርቁ በረከት ገብሬዋ የጋዜጣ ጥሪ እንዲደረግ ችሎቱ ትእዛዝ ሰጥቶ ነበረ። በረከት ወርቁ ሰኔ 8 2018 በታተመው የአዲስ ዘመንና የኢትዮጵያን ሄራልድ ጋዜጣ ጥሪ ቢደረግላትም በችሎቱ አልተገኘችም። በዚህ መነሻ ከዚህ ቀደም በነበረው የክስ መዝገብ በ7ኛ ተከሳሽነት በተሻሻለው የክስ መዝገብ ደግሞ በ5ኛ ተከሳሽነት የተቀመጠችው በረከት ወርቁ የክስ ሂደቷ በሌለችበት እንዲካሄድ ተወስኗል። አቃቤ ክሱ ለይቶና አሻሽሎ በሁለት መዝገብ ያደራጀው ሲሆን በተሻሻለው ክስ መሰረት በመጀመሪያ ክስ መዝገብ እነ ዲቦራ ፉፋን ጨምሮ 6 ተከሳሾች፣ በሁለተኛ ክስ መዝገብ እስማላለ ምረቱን ጨምሮ 3 ተከሳሾች ይገኛሉ። በገበያ ላይ ነዳጅ እጥረት እንዲከሰት በማድረግና ስልጣንን ያላግባብ በመገልገል ከባድ ሙስና ወንጀል በድምሩ ከ30 ሚሊዮን ብር በላይ ጉዳት በመንግስት ላይ በማድረስ በሚል ክስ ጉዳያቸውን እየተከታተሉ የሚገኙት ተከሳሾች የክስ ሂደት በተለዋጭ ቀጠሮ በሌላ ችሎትም እንዲታይ ተወስኗል። መዝገቡ በሌላ ችሎት እንዲታይ ተመርቶ የነበረ ቢሆንም ሳይታይ በመቅረቱ የተለዋጭ ቀጠሮ ቀን በዛሬው ችሎት ውሎ ሳይወሰን ቀርቷል። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይ ገንዘብ ጉዳት በማድረስና በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ ሙስና ወንጀል ክስ የተመሰረተባቸው ከ11 እስከ 13ኛ ያሉ ተከሳሾችን በሚመለከት ደግሞ ምስክሮችን የመስማት ሂደት በቀጠሮ መሰረት የሚቀጥል ይሆናል። የፌዴራል ፖሊስ ይፈልጋሉ በሚል ካወጣባቸውና እስካሁን በቁጥጥር ስር ያልዋሉትን ተከሳሾች ጌታቸው አሞኝና አቦ
አቡሽ አየለን በሚመለከት ፖሊስ በአድራሻቸው ፈልገው እንዳላገኛቸው ለችሎቱ የገለጸ ሲሆን የጋዜጣ ጥሪ እንዲደረግላቸውም ታዘዋል። የጌታቸው አሞኝና የአቡሽ አየለ ጋዜጣ ጥሪ ለመጠባበቅና አቃቤ ሕግ የሚያቀርባቸውን 24 ምስክሮችን የመስማት ሂደት ለማከናወን ከሐምሌ 21 ቀን እስከ 23 ቀጠሮ ተሰጥቷል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁ በሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።